ክርስቶስ ተንሥአ እሙታን በአብይ ኃይል ወስልጣን አሰሮ ለሰይጣን አግዓዞ ለአዳም ሰላም እምይእዜሰ ኮነ። ፍስሐ ወሰላም። ጤና ይስጥልኝ። በመላው ዓለም የምትገኙ የልዑል እግዚአብሔር ቤተሰቦች የእናታችን የቅድስት ድንግል ማርያም የአስራት ያደራ ልጆች በያላችሁበት እንደምን ሰነበታችሁ? እንኳን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ የትንሣኤ በዓል በሰላም አደረሳችሁ። እንግዲህ ዛሬ የክርስቶስ ትንሣኤ እንደመሆኑ መጠን ማንኛውም ክርስቲያን ስለ ትንሣኤ አውቆ በዓሉን ማክበር መልካም ነውና ስለ ትንሣኤ አንዳንድ ነገሮችን አብረን እንላለን። አብራችሁን ቆዩ። በመጀመሪያ ከቃሉ ትርጉም ስንነሳ ትንሣኤ ማለት ተንሥአ ካለው የግዕዝ ግስ የተገኘ ሲሆን ትንሣኤ ማለት መነሳት ማለት ነው። እንግዲህ የክርስቶስን ትንሣኤ በዚህ ቀን እናክብረው እንጂ ትንሣኤ በአራት መንገድ ከፍለን እናያቸዋለን ማለት ነው። አንደኛ ትንሣኤ ልቡና፣ ትንሣኤ ስጋ፣ ትንሣኤ ክርስቶስና ትንሣኤ ሙታን ብለን ከፍለን እናየዋለን ማለት ነው። ትንሣኤ ልቡና ስንል አንድ ሰው ከሰራው ኃጢአት ወይም በልቦናው ካለው ቂምና በቀል ነጽቶ ንስሐ ገብቶ የሚመለስ ከሆነ ይህ ትንሣኤ ልቡና እንለዋለን ማለት ነው። ትንሣኤ ስጋ የምንለው ደግሞ ልክ አልዓዛርን በአራተኛው ቀን ክርስቶስ አልዓዛር ተነስ ብሎ እንዳስነሳው ዳግመኛ ሞት ያለበት ቢሆንም እንኳን በስጋው ዳግመኛ የመነሳቱን ይህን ትንሣኤ ስጋ እንለዋለን ማለት ነው። እንዲሁም ደግሞ ትንሣኤ ሙታን የምንለው ደግሞ ጌታችን መድኃኒታችን ኢየሱስ ክርስቶስ የዳግም ምጽአት ሰውን ሁሉ አስነስቶ ለፍርድ የሚያቆምበት ቀን ደግሞ ያ ደግሞ ትንሣኤ ሙታን እንለዋለን ማለት ነው። ትንሣኤ ክርስቶስ የምንለው ደግሞ እንግዲህ ጌታችን መድኃኒታችን ኢየሱስ ክርስቶስ ከዚህ ሁሉ ትንሣኤ የሱን ትንሣኤ የሚለየውን ነገር አብረን እናያለን ማለት ነው። ይሁም ደግሞ ሌሎች ሰዎች እኛም ብንሆን የምንነሳው በጌታችን በመድኃኒታችን በኢየሱስ ክርስቶስ ፈቃድ ነው እንጂ በራሳችን ፈቃድና ኃይል አንነሳም ማለት ነው። ጌታችን መድኃኒታችን ኢየሱስ ክርስቶስ ግን ሞትን ድል አድርጎ የተነሳው በራሱ ፈቃድና በራሱ ኃይል ነው ማለት ነው። ስለዚህ የክርስቶስን ትንሣኤ ከኛ ትንሣኤ በዚህ ለይተን እናየዋለን ማለት ነው። እንግዲህ ትንሣኤ መኖሩን የምናውቅባቸው ብዙ መንገዶች አሉ። ከነዚህ መካከል ደግሞ በስነ ፍጥረት እንዲሁም በነቢያት ትንቢት እንዲሁም በክርስቶስ ትምህርት በወንጌል በሐዋርያት ትምህርት በስብከት የትንሣኤ መኖሩን እናውቃለን ማለት ነው። እንግዲህ የትንሣኤ ሙታን ዋነኛው ማስረጃ የሚሆነን ጌታችን መድኃኒታችን ኢየሱስ ክርስቶስ ሲሆን እርሱም ሙስና መቃብርን አጥፍቶ ሞትን ድል ነስቶ ተነስቶ እኛም ዳግመኛ እንደምንነሳና የምንለፋበት ተስፋ እንዳለን አሳይቶናል ማለት ነው። ይሁን ደግሞ በስነ ፍጥረት ደግሞ ስንመለከት ደግሞ ከራሳችን ከሰው ልጅ አፈጣጠር እንመለከታለን። ጌታችን መድኃኒታችን ኢየሱስ ክርስቶስ እኛን ሲፈጥረን በአርአያውና በአምሳሉ ፈጥሮናል ማለት ነው። ይሁን ደግሞ የሰው ልጅ ከሌላ ፍጥረት የሚለየው ሌሎች ፍጥረታትን ብንመለከት አዋፋትን እንዲሁም አራዊትንና እንስሳትን ብንመለከት ዝቅ ብለው ከተፈጠሩ ቀን ጀምረው ዝቅ ብለው ይኖራሉ ማለት ነው። ከሞቱም በኋላ በዚያው በስብሰው ጠፍተው ይቀራሉ። የሰው ልጅ ግን ከተፈጠረበት ቀን ጀምሮ ቀና ብሎ የሚሄድ አድርጎ የፈጠረው ዳግመኛም እንደሚነሳ ሲያስረዳው ነው ማለት ነው። ሌላኛው ደግሞ ጥፍራችንና ፀጉራችን ብንመለከት ባደገ ቁጥር ብንቆርጠው ተመልሶ እንደገና ይበቅላል ማለት ነው። ይሁም ደግሞ ምሳሌው ምንድነው? እኛም ከሞትን በኋላ ዳግመኛ እንደምንነሳ ምሳሌ ይሆነናል ማለት ነው። ይሁም ደግሞ በሃይማኖተ አበው ምዕራፍ 58 ከቁጥር 1 ጀምረን እናገኘዋለን ማለት ነው። እንዲሁም ደግሞ ከአዕዋፍ መካከል ብንመለከት አልቃ የተባለው ወፍ ገላግልቱን ይወጋቸዋል፣ እነርሱም ይሞታሉ። በሶስተኛውም ቀን ደም ሲያስነካቸው ተመልሰው እንደገና ይነሳሉ ማለት ነው። ይህም ዳግመኛ የመነሳታችን ምሳሌ ይሆነናል ማለት ነው። እንዲሁም ደግሞ ፀሐይን ብንመለከት ፀሐይ ትወጣለች፣ ከዚያም ትገባለች፣ ከዚያ ደግሞ መልሳ ትወጣለች ማለት ነው። ይህም የኛ ትንሣኤ ምሳሌ ነው ማለት ነው። ይህም ፀሐይ እንደመውጣቷ መወለዳችን፣ እንደመግባቷ መሞታችን፣ ዳግመኛም ተመልሳ እንደመውጣቷ እኛም ደግመን እንደመነሳታችን ምሳሌ ነው ማለት ነው። እንግዲህ ጌታችን መድኃኒታችን ኢየሱስ ክርስቶስ በዕለተ ዓርብ ከተሰቀለ በኋላ በ11 ሰዓት ኒቆዲሞስ እና ዮሴፍ ከመስቀል ላይ አውርደው ገንዘው ቀብረውታል ማለት ነው። በዚህም ጊዜ አይሁድ ጌታችን መድኃኒታችን ኢየሱስ ክርስቶስ በመዋዕለ ሥጋዌው ሲያስተምር የሰው ልጅ ይይዙታል ይሰቅሉታልም፣ እርሱም በሶስተኛው ቀን ከሙታን ተለይቶ ይነሳል እያለ ሲያስተምር ስለነበረ ዳግመኛ ቢነሳ ሐዋርያትም ይህን አይተው ለሕዝቡ ቢያስተምሩ ሕዝቡም ይህን ቢሰሙ በክርስቶስ አምላክ ያምናሉና ብለው አስቀድመው በመፍራት 4 ጭፍሮችን መቃብሩን እንዲጠብቁ አድርገዋቸዋል ማለት ነው።
ነገር ግን ጌታችን መድኃኒታችን ኢየሱስ ክርስቶስ በዕለተ እሁድ 10 ሰዓት ላይ መግነዝ ፍቱልኝ፣ መቃብር ክፈቱልኝ ሳይል ሙስና መቃብርን አጥፍቶ ሞትን ድል ነስቶ ተነስቷል ማለት ነው። በተነሳም ጊዜ ብርሃነ መለኮቱ ተገልጾ ነበረ። በዚህን ሰዓት እነዚህ አራቱ ጭፍሮች የብርሃነ መለኮቱን ብርሃን አይተው ነበር እንጂ እርሱን ማየት አልተቻላቸውም ማለት ነው። ከዚህም በኋላ እመቤታችን ቅድስት ድንግል ማርያም በሐዘኑ በመከራው ሁሌ ከጎኗ አትለይም ነበርና የእርሱን ትንሣኤ ቀድማ አይታለች ማለት ነው። ከዚያም በኋላ ደግሞ ማርያም መቅደላዊት መቃብሩ ሽቱ ልትቀባ ሽቱ ይዛ ወደ መቃብሩ ሂዳለች ማለት ነው። በዚህን ጊዜ መልአኩ ብርሃን ለብሶ ብርሃን ተጎናጽፎ የመቃብሩን ድንጋይ አንከባሉ በድንጋዩ ላይ ቆሞ በመቃብሩ ላይ ድንጋይ ላይ ቆሞ አግኝተዋለች ማለት ነው። ብርሃን ለብሶ ብርሃን ተጎናጽፎ መጠበቁም ፍስሐ ደስታ ሆነላችሁ ሲል ነው ማለት ነው። ከዚህም በኋላ ለምን ያውን ከሙታን መካከል ትፈልጉታላችሁ? እርሱስ በዚህ የለም ተነስቷል፣ ሂዱና ይህንን ተናገሩ ብሎ ለማርያም መቅደላዊት ነግሯታል ማለት ነው። ከዚህም በኋላ ግን ጲላጦስ ንጹሑን ምንም በደል የሌለበትን ምስኪኑን አሳልፌ የሰጠሁት ብሎ ያዝን ስለነበረ ለጲላጦስም ተገልጾለታል ማለት ነው። ከዚህም በኋላ ማርያም መቅደላዊት ሂዳ ለሐዋርያት በዝግ ቤት ላሉ ሐዋርያት ነግራቸዋለች ማለት ነው። ጌታችን ሞትን ድል ነስቶ እንደተናገረው ተነስቷል ኑ ውጡ ብላ ነግራቸው አብስራቸዋለች ማለት ነው። እንግዲህ ከዚህ ጋር አያይዘን ስናይ ለምን ለሴቶች ቅድሚያ ትንሣኤው ተገለጠ ብለን ስናይ እንግዲህ ሴቶች ለነገር ይቀድማሉና ትንሣኤውን በተሉ እንዲናገሩ ነው ማለት ነው። እንዲሁም ደግሞ አንድም በቤተ ክርስቲያን ስርዓት ሴት ልጅ ክህነትን ለመቀበል አይፈቀድላትም ማለት ነው። ነገር ግን በክህነት ውስጥ ከሚሰጡ አገልግሎቶች መሳተፍ እንደምትችል ለማጠየቅ ነው ማለት ነው። ለምሳሌ ሴት ልጅ ማጥመቅ ባትችልም እንኳን ተጠምቃ የሥላሴ ልጅነት ማግኘት እንደምትችል፣ እንዲሁም ደግሞ ማቁረብ ባትችልም እንኳን ቆርባ ከክርስቶስ ጋር መዋሃድ እንደምትችል፣ እንዲሁም ንስሐ መስጠት ባትችልም እንኳን ንስሐ ተቀብላ የኃጢአቷን ስርየት ማግኘት እንደምትችል ለማጠየቅ ቅድሚያ ለሴቶች ትንሣኤው ተገልጦላቸዋል ማለት ነው። ጌታችን መድኃኒታችን ኢየሱስ ክርስቶስ ትንሣኤ እውነት መሆኑ የተረጋገጠበትን ነገር ስንመለከት እንግዲህ በመጀመሪያ ጌታችን መድኃኒታችን ኢየሱስ ክርስቶስ ተገንዞበት የነበረው መግነዙ ጨርቅ እውር አብርቷል፣ የተለያዩ ተአምራትን አድርጓል ማለት ነው። እንዲሁም የመላእክት ምስክርነት፣ የቅዱሳት አንስት ምስክርነት፣ የአራቱ ጭፍሮች መልሳቸው የተለያዩ መሆኑና እንዲሁም ደግሞ ጌታችን መድኃኒታችን ኢየሱስ ክርስቶስ ለቅዱሳት አንስት መገለጡ እንዲሁም ለሐዋርያት በደብረ ዘይት መገለጡ እንዲሁም ደግሞ የትንሣኤው ምሽት በዝግ ቤት ለሐዋርያት መገለጡ እንዲሁም ሐዋርያት ታምር ማድረጋቸው ይሄ ሁሉ የትንሣኤው ምስክር ሆኗል ማለት ነው። እንግዲህ ትንሣኤውን በትጋት ሲጠብቁ ያደሩ ሰዎች ምን አገኙ ብለን ስንመለከት ትንሣኤውን አይተዋል፣ ከትንሣኤው ክብር ተሳታፊዎች ሆነዋል፣ እንዲሁም ደግሞ ለትንሣኤው ምስክር ሆነዋል። የክርስቶስ የባህሪ አምላክነቱን በፍጹም ልቦናቸው ለማመን በቅተዋል። እንዲሁም ደግሞ መልካምና የማይጠፋ ስምን አግኝተዋል ማለት ነው። እንግዲህ ጌታችን መድኃኒታችን ኢየሱስ ክርስቶስ ባይነሳ ኑሮ የኛ ሃይማኖት ምን አይነት እምነት ወይም ሃይማኖት በተባለ ነበር የሚለውን ስናይ እንግዲህ የክርስቶስን ትንሣኤ ከክርስትና ጋራ ለይቶ ማሰብ አይቻልም ማለት ነው። ምክንያቱም ክርስቶስ ባይነሳ ኑሮ ዳግም ትንሣኤ መኖሩን ማመን ባልተቻለም ነበረ። ስለዚህ የምንለፋለት ተስፋ እንደሌለን የምናስብ ከሆነ ደግሞ እምነታችን ከንቱ ነው ማለት ነው። ስለዚህ ከንቱ በሆነም ነበር ማለት ነው። ከዚህም ጋር አያይዘን ለሀገራችን ለኢትዮጵያ ለኛ ለሕዝቦቿም ለሁሉም ለእያንዳንዱ ሰው ምን አይነት ትንሣኤ ያስፈልጋል ስንል በመጀመሪያ የትንሣኤ ሁሉ መሰረት ትንሣኤ ልቡና ነውና ትንሣኤ ልቡና ሊኖረን ይገባል ማለት ነው። ይህም ትንሣኤ ልቡና ካለን በዘመናችን ያለውን የመከራ ማዕበልና ሞገድ በእምነት መቅዘፍና ቤተክርስቲያናችንም ሆነ ራሳችንን ከመስጠም እናድናለን ማለት ነው። ሌላ እንግዲህ ጌታችን መድኃኒታችን ኢየሱስ ክርስቶስ ዓርብ በ11 ሰዓት ከተቀበረ እሁድ በ10 ሰዓት ከተነሳ እንዴት 3 መዓልትና 3 ሌሊት ሆነ የሚለውን ነገር እናያለን ማለት ነው። ይህንም በ3 አቆጣጠሮች እንመለከታለን። አንደኛው አቆጣጠርም ጌታችን መድኃኒታችን ኢየሱስ ክርስቶስ የተቀበረው በዕለተ ዓርብ 11 ሰዓት ነበረ። ይሁም ደግሞ ይችን 11ኛዋ ሰዓት የዓርብ ስለሆነች ዓርብ ብለን ቆጥረን እንዲሁም ደግሞ ቅዳሜን 2ኛ ቀን እሁድን ደግሞ 3ኛ ቀን ብለን ቆጥረዋለን። እሁድን 3ኛ ቀን ማለታችንም ጌታችን መድኃኒታችን ኢየሱስ ክርስቶስ የተነሳው በዕለተ እሁድ በመንፈቀ ሌሊት ነበርና እስከተነሳበት ድረስ ሰዓት ያለውን የአንድ ቀን ክፍል ነውና አንድ ቀን ብለን ቆጥረን 3 እንለዋለን ማለት ነው። በዚህ የምንረዳው የቀን ክፍል
እንደ ቀን እንደሚቆጠር ነው ማለት ነው። ሁለተኛውን አቆጣጠር ስንመለከት ደግሞ ዕለተ ዓርብን ለሶስት ከፍለን እናያታለን ማለት ነው። ይሁም ደግሞ ከነግ እስከ ቀትር ድረስ ከ6 ሰዓት ያለው ብርሃን ነበረ። ከ6 ሰዓት እስከ ተውሳክ ያለው ደግሞ ጨለማ ነበረ። ከተውሳክ እስከ ምሴት ድረስ ያለው ደግሞ ብርሃን ነበረ ማለት ነው። ይህንም ደግሞ ወደ ቀን ስንቆጥረው ከነግ እስከ 6 ሰዓት ያለውን አንድ መዓልት ብለን ከ6 ሰዓት እስከ 9 ሰዓት ያለውን ደግሞ አንድ ሌሊት ብለን እንዲሁም ደግሞ ከተውሳክ እስከ ምሴት ድረስ ያለውን ደግሞ ሁለተኛ መዓልት ብለን እንዲሁም ዓርብ ለቅዳሜ አጥቢያ ያለውን ደግሞ ሁለተኛ ሌሊት ብለን እንዲሁም ቅዳሜ መዓልቱን ሶስተኛ መዓልት ብለን እንዲሁም ቅዳሜ ለእሑድ አጥቢያ ያለውን ክርስቶስ ከተነሳበት ሰዓት ያለውን ደግሞ ሶስተኛ ሌሊት ብለን ይሁም ሲጠቃለል መዓልቱ 3 ሌሊቱ 3 አድርገን በሶስተኛው ቀን እንላለን ማለት ነው። ሶስተኛውን አቆጣጠር ስንመለከት ደግሞ ጌታችን መድኃኒታችን ኢየሱስ ክርስቶስ ቅዱስ ቁርባኑን ለሐዋርያት የሰጣቸው በምሴተ ሐሙስ ነበረ። ይሁም ደግሞ ቅዱስ ሥጋውና ደሙ መለኮት የተዋሃደው ለባዊት ነፍስ የተለየችው ነውና በሐዋርያት ጋር ማደሩን ቆጥረን ነው። ይሁም የተነሳ የምንለው የሐዋርያትን ሆድ እንደ መቃብር ቆጥረን ነው ማለት ነው። እንግዲህ የልዑል እግዚአብሔር ቤተሰቦች በዓልን እንዴት ማክበር አለብን የሚለውን በመጨረሻ እናያለን ማለት ነው። እንግዲህ በዓልን ማክበር ያለብን ከዋዜማው ጀምረን ማህሌት በቤተክርስቲያን በመቆም እንዲሁም ደግሞ ኪዳኑን በማስደረስ ቅዳሴውን በማስቀደስ ስለኛ ሲል ያፈሰሰውን ቅዱስ ደሙንና ስለኛ ሲል የቆረሰውን ቅዱስ ሥጋውና ክቡር ደሙን በመቀበል እንዲሁም ቤታችን ከተመለስን በኋላ ደግሞ ያለንን ምንም ከሌላቸው ከነዳያን ጋራ በመካፈል እንዲሁም ደግሞ የምንበላውና የምንጠጣውን ነገር መጥነን በመመገብ ማክበር ይገባናል ማለት ነው። እንግዲህ ተመልካቾቻችን ከብዙ በጥቂቱ ስለ ትንሣኤ እንደዚህ አይተናል ማለት ነው። በዓሉን በሰላም እንድናከብር ጌታችን መድኃኒታችን ኢየሱስ ክርስቶስ ይፍቀድልን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየ